ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነገራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ ህመሙ ጀመረው አሁን አይደለም ተላምደናል ዛሬ አንድ አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ እዛ ታመምኩ ከዛ በኋላ ህመሙ በዛው ነው የቀጠለው እስካሁን ባለው የህክምና ክትትል ያደረኩ ነው ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች ኢትዮጵያ አባቶች ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን ያሳከመን እንቆያለን በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ ተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ ማስተራቡነት እንግዲህ ሀገራችን በሚረዳ እንዲሁም ህዝብን የሚያነሳ በጣም ደግ ወጣት ልጅ ነው እሱን ታሟል ለማለት ለመናገር ያክል ነው በጣም ታሟብናል ወንድማችን እሱን ልንገርብኝ እግሩ ላይ ኃይለኛ በሽታ ወጦበት እንዲያውም ህዝብን ማሸማቀቅ እንኳን ራሱ አልፈልግም ምክንያቱም ይሄ ተላላፊ በሽታ ሊሆን ይችላል ይሄን ስነግራቸው ሌሎች ከዚህ ቀደም ስረዳ የነበሩ ሰዎች ይሸማቀቃሉ ማለት ነውና በጣም ታምናለሁ በጸሎታችሁ ምርዱኝ እያለ ይገኛል ይሄን ሐሳብ ኖ ማስተራብነት ነው የጋምጣው 5 ሚሊዮን ቃል ገባለሁ 5 ሚሊዮን ኮይን አስወርድለታል 5 ሚሊዮን በቃ $50,000 ማለት እና እሱ ለማለት ወጣዬ የኔ ጌታ እሱ ለማለት ነው እንዲታከማል ይቅርታ ስማ አንተ ደግሞ አዳምጣ አትከራከር ማስተራብነት ታሞ ከሆነ ነው የጋምጡታል 5 ሚሊዮን ኮይን ነው ማስወርድለት 5 ሚሊዮን በጣም መልካምና ደግ ሰው በጣም ለሰው ያለ እሱ ግሩን ታሞ እንዲተሸማቆማ ከተኛል ጋር ላይ ለምንድነው ማላዋታል እንደዚህ አይነት ደግ ሰው ለምን ያድዋ ትግራይ አይሆንም አያገባኝም እኔ ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ አምጣው እኔን ቅማላም ህዋትና ሻቢያን ነው አሁን እዚህ እየታገልኩ ያለው የትግሬን የኦሮሞን ህዝብ እንዳይመስላችሁ ህዝቡን አይደለም ቅማላሞችን ነው እዚህ ቁልቋላም ከቁልቋል ወጣው ዛሬ ቀይ ውስኪ የሚከፍቱ ሌቦች ጥቁር ውስኪ ይያሉ ያማረጡ ይሄን ቁልቋላም ትግሬ ነው እየታገልኩት ያለው ቀጥል ለማንኛውም እና ሞጣዬ ይሄን ለማለት ያክል ነው ወንድም አለም በጣም የምትናገራቸው ነገሮች ምንም ክርክር የለም እሁድ ቅዳሜ ከምሽቱ 2 ሰዓት አምጣልኝ የራሱን ፔጅ ክፈትና ይምጣ በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም ሳውዝ አፍሪካ ከመጣ ምንም ችግር የለም ምንም የሚያስቸግረው ነገር የለም የሚበላው ነገር የሚጠጣው ነገር የሚተኛው አልጋ ምንም የሚያስቸግረው ነገር የለም 9 ፕሮፌሰር አሉት የራሱ ታናሾች ታላቆቹ አሉ እንኳን ሌላ ሀገር አልሄደም ሳውዝ አፍሪካ ይምጣ ስለዚህ እኔ አንዳንድ ሰዎች እንዳትጨናነቁ ምናገራችሁ ስለ እርዳታ ስለ ሌላ ነገር ብላችሁ ይሄ ማክል ስጋት አይገባችሁ ብቻ ከናንተ የሚያስፈልጋችሁ ጸሎት ዱዓ ማድረግ ወደ ፈጣሪ መጮህ እግዚአብሔር ቀን እንዲጨምረው እድሜውን እግዚአብሔር ረጅም እንዳደርገው ብቻ ጸልዩ ሳውዝ አፍሪካ ምን ብዬ ልነግራችሁ እኛ ሳውዝ አፍሪካ ያለነው ብሔረሰቦች የብዙዎችን ጎን ቆመናል
ማርሴል አብነት ሳውዝ አፍሪካ መጥቶ እኛን የኢትዮጵያን ህዝብ እኛ አሜሪካ አውሮፓ ያለውን ሰው እንለምናለን ብዬ በፍጹም አልጠብቅም። እንደ አንድ በሳውዝ አፍሪካ ያለው እንደ አንድ ወጣት ነው የሚያወራው። እንደ አንድ ወጣት በሳውዝ አፍሪካ በ9ኙም ፕሮፌሲ ያለው እንደ አንድ ወጣት ወንድማቸው አወራለሁ። ለምን አንድም ቀን ፈጣሪ አሳፍሮኝ አያውቅም። አንድ ቀን ሳውዝ አፍሪካ 12 years አንድ ቀን አሳፍሮኝ አያውቅም። እግዚአብሔር እሱም ወደ ሳውዝ አፍሪካ በሰላም ያምጣው። እኛም ያለ ነው እዚህ ጆባርግ ነው። ምንም ችግር የለም። ስለዚህ አንተም ብዙ አትጨናነቅ። ምንም እንደዚህ ያለው ነገር ከፍተ ማውራት ይብራዳ እንትን ወንድሜ ነው። ስለዚህ አንተም እዚህ ልናግርህ ተንበርክክ፣ ጸልይ። ሳውዝ አፍሪካ ከኢትዮጵያ ሳውዝ አፍሪካ በሰላም አስገብቶት ከሳውዝ አፍሪካ ሞ በስነ ስርዓት በኢትዮጵያ ወደ ምስጋና እንዲመለስ አንተም ተንበርክክ። ከዚህ ሰዓት ጀምረ ጸልይ። እዚህ ጋር ቲክቶክ ላይ ተቀምጠም እሱ ፔን ይሰማል። ለዛ ነገር ምንም ችግር የለም። ሰልፉን ለእግዚአብሔር ለቀ። በሳውዝ አፍሪካ ያለው ህዝብ ከእግዚአብሔር በታች ትልቁም ታናሹም ከዚህ በፊት የራሱ እኮ እሱ ይሄንን ህመሙን ሳልናገር ራሱ በውስጡ ለቀብሮ እሱ ለእናቶቻችን ለአባቶቻችን እያለ ነው እንጂ የተጎዳ እኮ እሱ አይደለም። የእኛ እናቶች ናቸው፣ የእኛ አባቶች ናቸው። እሱ አይደለም የታመመው። የእኔ አዲሱ እናት ናት የታመመች፣ የአዲሱ አባት ነው የታመመው። ይህንን ነገር እንትን አምሯችሁ ለእንትን አድርጉ። ሙሉ 86 ብሔር ብሔረሰብ ነው የታመመው። ማርሴል አብነት አልታመመም። ስለዚህ ጸሎት አድርጉ። ሁላችንም በምንችለው በእግዚአብሔር ፊት እንጸልይ፣ እንውደቅ። ከብርም ከወርቅም የሚበልጠው ሰማይንና ምድሩን የፈጠረው እግዚአብሔር ከሱ ጋር አብሮ ወደ ሳውዝ አፍሪካ እንዲገባ እኔ በጣም እንደዚህ ለምን እንደተናገረ እሱ እኔ ነገ አውራዋለሁ በስልክ ከተመለስኩም ካልተመለስኩም ብለው የተናገረው ነገር እኔ አሁን ነው እግዚአብሔር በሚያውቀው ፊቴን ታጥቤ ነው አሁን ወደ አንተ ጋር የገባሁት። ለምን ተውት፣ ለብርም ቢሆን ለምንም ቢሆን ተውት። ምንም ሳውዝ አፍሪካ የፈለገው ሐኪም ቤት ታክሞ በስነ ስርዓት ወደ እናቶቻችን ወደ አባቶቻችን ይመለሳል። በአረብ ሀገር ያላችሁ በየትኛውም ሀገር ያላችሁ ፕሊዝ በእግዚአብሔር ምለምናችሁ ጸሎት ብቻ አድርጉ። ለሌላ ዶኔሽን ለሌላ ነገር አትጨናነቁ። እኔ ብዙም አላወራም። ቴንኪው። እግዚአብሔር ባርካችሁ። ቴንኪው። በጣም እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው ወንድሜ። እግዚአብሔር እድሜና ጤና ይስጥ። ጨርሻ ሰላም ዶኔ ወይ ቤሲ ትንሽ እና ይዞክ ያ ሁሉም ነገር ያልፋል እና ወንድማችን ማስተር አብነትን እግዚአብሔር ጨርሶ እንደገና ይማር እና እኛ በራሳችን መቀም የምናደርገው ነገር ምንም የለም። ስለዚህ ሁሉንም ነገር የሚችለው ፈጣሪ ብቻ ስለሆነ ሁሉንም ነገር በሱ ላይ መጣል ነው። እሱ ጤና እንዲሰጥ እንደገና ሰላሙን እሱ እንዲሰጥ ነው። እኛ የምንጸለው ጸሎት ብቻ ነው የኛ ስራ። እኛ በራሳችን ጉልበት የምናደርገው ነገር ምንም የለም እና ከፈጣሪም የሚበልጥ ነገር ምንም የለም። ደግሞ ፈጣሪን የሚያቅተው ነገር የለም። ለሱ ደግሞ ሁሉ ይቻላልና እኛ ያው ዛሬ ብቻ የምንጸልየው ሳይሆን ሁሌም የምንወጣበት የምንገባበት እየሰራንም ቢሆን መጸለይ አለብን። እሱ ደግሞ ለሁላችንም አባት ስለሆነ ሁልጊዜም እሱ በመልካም ስራ ነው የምታውቀው። ስለዚህ ይሄ መልካምነቱ እንደገና ተፈውሶ በእግዚአብሔር ፊት በምስጋና እንዲቆም ነው እኛ የምንጸልየው እና ዛሬ የጸለይነው ጸሎት ደግሞ በእግዚአብሔር ፊት ስራ እንደሚሰራ እንደ ጌታ ደግሞ እንደሚሰማን ተስፋ እናደርጋለን። ስለዚህ አንተም ጠንከር በልና ጸሎት አድርግ፣ እኛም እንጸልያለን በአቅማችን በእንችም በመችን እንትን ጸሎት እናደርጋለን እና ፈጣሪ አለ። እሱም ደግሞ ዲኖ ከኛ ጋር እንዲ በአካል መጥቶ እስከሚያወራ ድረስ እኛ ደግሞ በጸሎታችን ከጎናችሁ እንቆማለን እና እንደገና ፈጣሪ ጨርሶ ይማር። የእሱ እጅ ቀድሞ ይድረስ። ከምንም ከሐኪምም ከምንም የፈጣሪ እጅ ቀድሞ ይድረስ።
እና ጤናና ሰላም እንደገና አብስቶ ፈጣሪ ስጠው። ይሄን ነው የምለው እና ተባረኩ። እና ቶይ በርታ፣ አይዞ። ጨርሳችኋል? ቢዚ ተባረክ። እግዚአብሔር ተባረክ። ወይ ተካይ ቶም እንግዲህ ያው ጸሎትም ተደርጓል እና ብዙ ሰው ገብቶ ሀሳብም ሰጥቷል እና ከዚህ በኋላ የሚያስፈልገን ያው ጸሎት፣ የማይቋረጥ ጸሎት ያስፈልገናል። በትክክል ኦንላይን ላይንም ስንሆን ደግሞ በህብረት እንጸልይ፣ በግልም ስንሆን እንጸልይ። እግዚአብሔር ጸሎት ደግሞ ሁሉን ያደርጋል እና ሸክም ሲከብዳችሁ ወደ እኔ ኑ ያለው ደግሞ የታመነ አምላክ ስለሆነ ሸክማችንን ሁል ጊዜ ወደ እግዚአብሔር ፊት ይዘን እንቅረብ እና አሁን አንተም ብታርፍ እና እዚህ ውስጥም ደግሞ ያሉ ሰዎች ቢያርፉ ጥሩ ነው እላለሁ። እንግዲህ ስትተኙም ስትነሱ የማስተር አብነትን ጥሪ ሁላችንም አእምሯችን ላይ ይዘን በጸሎታችሁ አስቡ ያለው ቃል ያስገድደን መንፈሳችንን ሁል ጊዜ ወደ እግዚአብሔር በሱ ስም እንቃትት እና እግዚአብሔር ሁሉን ይችላል። እግዚአብሔር መልካምን ነገር ያደርጋል እና እንደሱ ቢሆን ጥሩ ይመስላል። አንተም ብታር ከነገ በኋላ ደግሞ ያለውን በስልክም ካገኘው እና ወይንም ቤተሰብ ጋርም ደውለ ያለውን ነገር በስልክም ታጣራለህ። ከዛ በኋላ ለሚፈልጉ ሰዎች መረጃንም ታካብላለህ። እንደሱ ቢሆን ይሻላል። እስቲ አሁን ላይቭ ላይ ያላችሁ ሰዎች እስቲ አንድ ቁጥር ጻፉልኝ። እስቲ አሁን ድምፄን እየሰማችሁ ያላችሁ 4697 ላይ ቶሎ ነግኝ። እስቲ እየሰማችሁ ያላችሁ ሰዎች አንዳንድ ቁጥር ጻፉልኝ። እስቲ ስንት ሰው ደጋግማችሁ እንዳትጽፉ፣ አንዴ ብቻ ነው የምጽፉልኝ። ማስተር ወንድማችን ሰላም ብያለሁ። ብራዘር ሳይሆን ያኛው ሌላኛው ማስተር ነው። ያኛው ስላገኘው ደስ በገነጋ መፍተን ብያለሁ። ላክል በየትኛው ሌላ አንድ መረጃ ልስጣችሁ ብዬ ነው። እሺ ቤተሰብ አንድ አዲስ ነገር አለ። ኦኬ ጠብቁኝ፣ እሺ እንዳትወጡ። እሺ አንዴ